መቻሉ ትልቅ ህክምና ነው እውነት ለመናገር። ምክንያቱም እያደገ ሲመጣ ማፈር ሲጀምር ምንድነው ሊሆን የሚችለው የሚለው ነገር በጣም ውስጥ ጉዳይ ነው ያሉና እግር በዊልቸር ይታገዛል፣ እግር በክራንች ሊታገዝ ይችላል። ግን ራስን መቆጣጠር ያለመቻል ነገር ትምህርት ቤት ሲሄድ ልጅ ዳይፐር ተጠቃሚ ሆኖ መሄድ ምን ያህል ጉዳት እንዳለው ሁላችሁም ልትገነዘቡ ይገባል። እና እህቴ ይህንን ኃላፊነት ስትቀበይ ይህንን ነው ይዘን የምንጓዘው ብዬ አስባለሁ። በረከትንና በረከት መሰል ያሉ ልጆች ልንደርስላቸው ብንችል አሳክመን ልናድናቸው ባንችል እንደናት ልንከባከባቸው ይገባል ብዬ አስባለሁ። አደራችን ከባድ ነው። የገባንበት ነገር ኃላፊነቱ ከባድ ነው። ግን እግዚአብሔር ይርዳን። አንቺንና አንቺን መሰሎች እህቶች እስካገኘን ድረስ ብዙ እንሰራለን ብዬ አስባለሁ። እንደ እናት ይከብዳል። ስለዚህ እግዚአብሔር ያክብራችሁላችሁን። በጸሎት ግን አስቡን። እውነት ለመናገር በጸሎት አስቡን። እዚህ ጋር ያሉት ልጆች ብቻ ሳይሆኑ ምናልባት አንዱ ዓለም ሊረዳኝ ይችላል። ክበበ ፀሐይ ላይ ያልታዩ ሰው የማይፈልጋቸው በጣም ብዙ ልጆች አሉ። ሁላችንም የምንፈልገው ጤነኛ ልጅ ነው ማሳደግ የምንፈልገው በየቤታችን ውስጥ ማሳደግ እነኝን ግን ተመልካች አጋር የሚያያቸው የለም እና እኛን ካበረታችሁን ከዚህ በበለጠ ብዙ ልጆች መርዳት እንችላለን። እግዚአብሔር እድሜና ጤናውን ከሰጠንና እግዚአብሔር ያክብርልኝ። በጸሎት አስቡን። እንግዲህ አደራውን ተቀብለሻል፣ እንደማትለይኝ ተስፋ አደርጋለሁ። በጣም ልብ ይነካል። በጣም ደስ ይላል። እውነቱን ለመናገር እኛ ኢትዮጵያውያኖች ትንሽ የሚያስተሳስረን ካገኘን ግንኙነታችን ጠባቅ ነው። መልካም ማድረግ እንችልበታለን፣ እናቅበታለን። ከልጃችን ቆርሰን ማጉረስ የምንችል ማህበረሰቦች ነን። እንደሚወራው አይደለም። ላዩን አንዳንድ ነገሮች ሊወሩ ይችላሉ፣ ግን በእርግጠኝነት በእውነት መናገር እችላለሁ። በጣም ፈሪሃ እግዚአብሔር ያለን ሰዎችን የምንወድ መረዳዳትና መተጋገዝ የግላችን የሆነ ደግሞ አሁን ሸክም የሚያቀለው እንደዚህ አይነት ድርጅት ሲኖር ወደ ድርጅቱ ልጆቹ ይመጣሉ። እኛ ግን የአቅማችንን ማድረግ ነው የሚጠበቅብን እና በእውነት ከዚህ የበለጠ ምንም ደስ የሚል ምንም የሰላምና የረፍት ስራ የለም። መንፈስን፣ ልብን፣ ሀሳብን የሚያሳርፍ ሀሳብ ነው። ዛሬ እዚህ የተገኛችሁት ውድ ሰዓታችሁ ነው። ቅዳሜ በጣም ብዙ ፕሮግራም አለው። ግን ይሄን ብላችሁ በመገኘታችሁ የምር በጣም እናንተም ትከበራላችሁ እና ይሄ መልካምነታችንን አብሮ ይቀጥላል። እሷ ግን አምባሳደርነቱን እንዴት ተቀበለችው? እንዴት ትቀጥለዋለች? የሆነች ቃል ትገባልናለች። ወደ እሷ አመሰግናለሁ። በእውነቱ እጅግ በጣም ከባድ ነው። አደራነት ከባድ ነው። እናትነት ከባድ ነው። ኃላፊነት ከባድ ነው። ያንን ከባድነት አብረን እጅ ለእጅ ተያይዘን ለመሄድ ደግሞ ያው ቁርጠኝነትን ይጠይቃልና ይህን ነገር ወደ እኔ ሲመጣ መጀመሪያ ላይ በጣም ፈርቼ ነበረ። በጣም ከምነግራችሁ በላይ በእርግጥ እናት ነኝ። እናት ሲሆን ስስ ልብ አለ። ለልጆቼ የምራራውን ያክል እራራለሁ ወይ? እውነት ከአብራኬ ከወጡት ልጆቼ እኩል አያቸዋለሁ ወይ? እውነት እሮጣለሁ ወይ? ከእነሱ ጋር ሆኜ እውነት ፍቅሬን እሰጣቸዋለሁ ወይ የሚለው ነገር በጣም አስጨንቆኝ ነበረ እና ከራሴ ጋር ብዙ መከርኩ፣ ብዙ አልኩኝ። ከዛ ነፍስ አባቴን ሁሉ አማከርኩ፣ ጨንቆኝ ማለት ነው። ምክንያቱም አደራደር እና ምን አሉኝ፣ አንቺ ራስሽን ጠጣይ፣ ሌላው ሲራመድበት ይለስልሰውም ይጎርብጠውም የሌላው ኃላፊነት ነው። አንቺ ግን የራስሽን ጠጠር ለመጣል ቁርጠኛ ሁኚ፣ ከእግዚአብሔር ታገኘዋለሽ አሉ። ከዛ ደግሞ ቀኑ ማን ሆነ? ገብርኤል ማን ነው? ክርስትና አባቴ። ከጎጃም ቁልቢ ሂጄ ክርስትና የተነሳው የስለት ልጅ ነኝ። በሱ ቀን የራሱን ልጆች አልቀበልም ማለት ለእኔ በጣም ከባድ ነው። ዞሮ ዞሮ ግን ይህንን ክብደት ለማቅለል ግዴታ ተጋፍጬ መግባት አለብኝ፣ መምጣት አለብኝ። ከዳር ሁነን ብዙዎቻችን የምንፈራው ከዳር ሁነን ነገሮችን አክብደን ስናይ ነው። ስለዚህ መሀል ስንገባ ክብደቱንም ቅለቱንም አብረን ማየት እንችላለን የሚለው ነገር ራሴን አሳመንኩኝና ወደዚህ መጣሁ። እግዚአብሔር ይመስገን። እውነት ለመናገር ከወሰንኩ በኋላ የተሰማኝ ደስታ በጣም ትልቅ ነው። ይሄ ገና ሳላየው ዝም ብዬ የምስላቸው ነገሮች አሉ። ሰው እንደማይከብደኝ ለራሴ ነገርኩት ማለት ነው። በቃ ቢያንስ እግዚአብሔር የሰጠኝ አሁን ላይ የተጠየኩት ጉልበቴን፣ አንደበቴን ደግሞም እኮ ሁላችንም የራሳችን አይደለንም አይደል እንዴ? ማንም የራሱ አይደለም። ለራሳችን
እኛ የእሱ አደራ እቃዎች ነን። የራሱ በሆነ ነገር ላይ የመታዘዝ ግዴታ ነው ያለብን እና ያንን ግዴታዬን የመወጣት ኃላፊነቴን በቃ ይሁን ብዬ ስቀበል በጣም ነው ደስ ያለኝ። እግዚአብሔር ይመስገን። እነዚህ ልጆች ዛሬ 10 ናቸው። እንደ እግዚአብሔር ፍቃድ ቅዱስ ገብርኤል በዕለተ ቀኑ ለራሱ ጠቅልለን ነው የምንሰጠው፣ ይረዳናል። ከዛም ደግሞ ብዙ አድርገናቸው እዚህ ግቢ ውስጥ ድጋሚ ይሄ ሰው ተሰብስቦ እናያለን ብዬ ተስፋ አደርጋለሁ። እንግዲህ ሁላችሁም የምትችሉትን ጠጠር ለመጣል አደራ ማለት ፈልጋለሁ። ማለት የምችለው አሁን ላይ ይሄን ነው። አደራ አደራ አደራ። እንግዲህ ሁሉንም የሚያየን መድኃኔዓለም የልባችንን አይቶ ይርዳን ማለት ፈልጋለሁ። ይሆነ በራሷ እምነቷን አጠንክራ ነው የገባችበት። ቃሏንም ስታረግ ቃሏንም ስትሰጥ ከእምነቷ ጋር አያይዛ ነው። ስለዚህ የከበደ ነገር ነው። ደግሞ እንደምትወጣው ምንም ጥርጥር የለውም። የኪነ ጥበብ ባለሙያ ሲኮን አንዱ ጥቅም ትርፍ ለሌሎች አንደበት መሆን ነው። ሌላ ምንም ጉዳይ የለውም። ለሌሎች ድልድይ መሆን፣ መሸጋገሪያ መሆን ነው። እኔ የምረዳውም እንደዛ ነው፣ የማስበውም እንደዛ ነው። እኔ በነገራችን ላይ የመስማትና መናገር ማየት መስማትና ማየት የማይችሉ ቤተሰቦች አምባሳደር ነኝ። ሌላውንም እንጨምራለን፣ እግዚአብሔር ይረዳናል፣ ምንም ችግር የለውም። ግን አንድ እውነት መናገር እችላለሁ። በጣም በቀላሉ የኪነ ጥበብ ሰው ብዙ ጋር ተደራሽ መሆን ይችላል። ደግሞ ዘመኑ የሶሻል ሚዲያ ጉዳይ ነው እና በቲክቶክም በምንም ባለው ነገር ሁሉ መድረስ ይቻላል። ግን ትልቅ ቁም ነገር እንደተባለው ለእነዚህ ልጆች ፍቅር መስጠት ራሱ መገኘት በራሱ እዚህ ቦታ መገኘት በራሱ ትልቅ ዋጋ ነውና እኔም ካጠገብሻለሁ። ምክንያቱም የአንቺ ጉዳይ የኔ ጉዳይ ነው፣ የሁላችንም ጉዳይ ነው። በምንችለው ነገር ለልጆቹ ማስተባበር ባለብን ጉዳይ ውስጥ ሁሉ እየተገኘን ደግሞ ዛሬ በብዙ ድካም ውስጥ ነው የመጣሁት። በጣም ይቅርታ ያረፈርኩበት ምክንያት ስለሆነ ነው እና ግን ይሁን ከምክንያት በላይ አድርገን ይህንን ድርጅት እነዚህ ልጆች ቤተሰብ አድርገን የራሳችን ልጆች አድርገን እንቀጥላለን። ደግሞ እሱ በአካል ለመኖር ጤነኛ ሆኖ ለመኖር እስከ መጨረሻው ምን ዋስትና አለን? ምን ጋራንት አለን? አናውቀውም። ስንወጣ የሚሆነው አይደለ? እያስፈራራኋቸው አይደለም። ስለዚህ ሁልጊዜ እሱን ካሰብን እናሻግራለን ማለት እናያለን ማለት ነው እና አብረን እጅ ለእጅ ተያይዘን ከዚህ ድርጅት ጋር እንቀጥላለን። የገለጻችሁት የመንግስት አካል በጣም 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 ልብ የሚነካ ልብ የሚሰብር ብዙ ነገሮች ሰምተናል። መንግስት ብቻውን የሚያመጣው ነገር የለም። ግን መንግስት መተባበር መንገድ የሆነ ነገር ስንፈልግ ቢያንስ ትብብር፣ ደብዳቤ የሚያስፈልጉ ነገሮች ሊሆኑ ይችላሉ። ለማንኛውም እጅ ለእጅ ተያይዘን ግን ማንም የተጣለ ማንም በአካል ጉዳት ብቸኛ የሆነ ባይተዋር የሆነ በር ዘግቶ የሚያለቅስ ቤተሰብ እንዲኖረን አንፈልግም። ተያይዘን እንሰራለን። ወይዘሮ ገነት ተያይዞ እኔም አለሁ ማለት እችላለሁ። እግዚአብሔር ያክብርልን። እናመሰግናለን።